እግዚአብሔርን የተወራረድሽበት ለረጅም ዘመን ያማትሽው ጉዳይ አለ። ማይክ ስጥልኝ ነው 5 ደቂቃ ማይክ። እግዚአብሔር ዛሬ ታሪክሽን ይቀይራል። ተወራርደሽ የመጣሽበት ጉዳይ አለ። ቀኑ የኔ ነው ይሁን ብለሽ እውነት እግዚአብሔር አትጠራጥሩ። ዛሬ አናውጣለሁ ካለ አንተ መንደር ሰላም ይሆናል። አንተ ጓዳ ሰላም ይሆናል። አንተ በመውጣትና በመግባት ትረጋጋለህ። ጠላት ይረበሻል። እግዚአብሔር ለአንተ ጠላት ያቀደውን እቅድ ሁሉ ወደ ራሱ ይመልሰዋል። እግዚአብሔር እንደዚህ ያለኝ በቅርብ ጊዜ በአንቺ ቤት ምስጋና ይሆናል። ሰው ሰውን እንደሚጠብቅ እግዚአብሔርን ተወራደሽ እየጠበቅሽ ያለሽበት ለማንም ያላወራሽው የኔ ጉዳይ ከእግዚአብሔር ዓለም ነው የሚመጣው፣ እግዚአብሔር ነው የኔን ስራ የሚሰራው ብለሽ እግዚአብሔርን እየጠበቅሽ ያለሽበት ትልቅ ጉዳይ እንዳለ ጌታ ተናገረ። እውነት ነው። የአባቶች አምላክ ይሄን ጉዳይ አንቺ የጠበቅሽው 2012 ነበር። 2012ንም ዘለለና 2013ም አለፈ። ይሄም አልፎ አሁን 2014 መስከረም ወር ላይ ነን ያለነው። የታለ ነው ምትዩ ጌታን? እግዚአብሔር እንደዚህ ያለ በቅርብ ወራቶች በአንቺ ቤት ታላቅ ምስጋና ይሆናል። ጠላቶችሽን አለኝ ጌታ አሳፍራቸዋለሁ። አሜን። በጣም የሚገርምሽ ነገር ሰዎች ዝም ብለው ይቀኑብሻል። እውነት ነው። እውነት ነው። ዛሬ ሰላም ያለሽ ሰው ነገ ብሎ ነው የሚያርፍሽ። ምክንያቱ ምን እንደሆነ አታውቂም። ጌታ ግን እንደዚህ ያለኝ ጠላቶችሽን በዚህ ዓመት አሳፍራቸዋለሁ። ፈጽሞ አንቺ ቤት ሐዘን አይሆንም አለ እግዚአብሔር። እንደዚህ ያለ ያንቺ የሆነው ነገር የኔ ስለሆነ አለ እንዳይነካ ጠበቃ አቁሜለታል። ቀኛችሁን ከፍ አድርጉና ክፉ አይነካሽም በሏት። እግዚአብሔር በሏታ በቤትሽ ላይ ታላቅ ነገር ያደርጋል። ወንድ ልጅ አለሽ? ሴት ልጅ አለሽ? አላገባው። ወንድ የለም ሴት የለም። በቤቷ ግን ምስጋና ይሆናል። አሜን። እኔ ከእግዚአብሔር ዓለም ነው ማገኘው የምትዩ እግዚአብሔር ነው የሚሰራው የምትዩ ጉዳይ አለ። ወንድ የለም ሴት የለም ቤትሽ። እኔ ግን ጌታ እያወራኝ ያለው በቤትሽ የምስጋና ፕሮግራም ይሆናል። አሜን። 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 ምን ይሆናል? ምስጋና ተፈጸመ። አሜን። አጨብጭባችሁ ለእግዚአብሔር ክብር ስጡልኝ። ወንድ የለም ሴት የለም፣ ግን ከእግዚአብሔር ዓለም የሚሆን ነገር አለ። አሜን። ስለዚህ በቤቷ ምን ይሆናል? ያልቀና አሜን ይበለኛ። ሐዘን አይደለም፣ በቤቷ ምስጋና ይሆናል። ከእግዚአብሔር ዓለም የሚሆን ነገር አለ። አሜን። አሜን። ሰው የሚቀናብሽ ሰው ነሽ አንቺ። እውነት ነው። እውነት ነው። ዛሬ ሰላም ካሉ ነገ ሰላም አይሉሽ። እውነት ነው። ምክንያቱም ምንድን ነው ያጠፋሁት ያለሽ? ምንም አጥፍተሽም አይደለም። አንቺ ክፉም ሰው ሆነሽ አይደለም። እግዚአብሔር ግን እንደዚህ ያለ በልዩነት አኖርሻል። አሜን። 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 ይሄ ሲያገኛት የተዘጋ ነገር ሁሉ ይከፈት። አሜን። ካንተ ዘንድ የሚመጣ ብዙዎችን የሚያስገርም ብዙዎችን የሚያስደንቅ ይሄ ጉብኝት በሕይወቷ ላይ ይውደቅ። በቅርብ ጊዜ ብለሃል። ያ ቅርብ ጊዜ ሰሞኑ ይሆን። አሜን። አሜን። ተፈጸመ። አጨብጭባችሁ ለእግዚአብሔር ክብር ልጸልይልሽ። ትዳር ሰላም ነው? አግብተሻል? ባለቤቴ ነው። ትዳር ሰላም ነው? እግዚአብሔር ይመስገን። ባለቤት ናት። ባለፈው ጸለይኩ፣ ዛሬ ባለቤትን ይዘህ መጣህ። አንተ ጀግና ነህ። አጨብጭቡለት በጌታ። ምን ብሎ አመጣሽ? ምን ብሎ አመጣሽ? ባለቤትህ ብትኖር ምናምን። የሚገርም ነው በጣም። ጌታ ምስክር፣ አሁን ባለቤት እንደሆነች እኔ አላውቅም፣ ግን ምን ብዬ ነው የጠየኳት? ትዳር ሰላም ነው ወይ አይደለም? ምንድን ነው ብዬ ጠየቅኩ? መጀመሪያ ትዳሯን የሚፈልግ መንፈስ አለ፣ ዛሬ ይመታል። አሜን። አሜን። ደብለቅለቅ የሚያደርግ ማትፈልጊውን አጀንዳ ቤትሽ ላይ ብቅ የሚያደርግ መንፈስ አለ። እውነት ሸት እውነት። አሁን እሱ ስላላ በደንብ አውሪ። እኔ እግዚአብሔር እያወራኝ ነው። መጀመሪያ የጠየቅኩት ምን መሰላችሁ? እግዚአብሔር የማገለግለው ምስክር የተበላሸ ነገር አለ፣ እየተበላሸ ያለ ነገር አለ፣ ዛሬ ይስተካከል። አሜን። እየተበላሸም ያለው ነገር ትዳር ውስጥ ነው ያለው፣ ዛሬ ደህና ይሆናል። አሜን። ልክ ነው ልክ አይደለም? ስለዚህ አሁን አንቺ ጋር ስመጣ ልጅ ደህና ነው ወይ ጤና ደህና ነው ማለት አይቻልም። ግን ስመጣ ምንድን ነው ያልኩት? ትዳር ደህና ነው። ፕሊስ በደንብ አውሪ። ትዳር ደህና ነው። ስለዚህ ችግር አለ ትዳር ውስጥ፣ የሆነ የሚያናወጥ ነገር አለ። ምስጢር ነው፣ እዚህ አይወራም። እባቡ ዛሬ ተገደለ። አንተ ቀኝን ከፍ አድርግና የኔ ጉዳይ በለኛ። ከዚህ በኋላ አይፈርስም። እግዚአብሔር በለኛ ነገሩን ወደ መልካም ቀይሮታል። አጨብጭበ ለእግዚአብሔር ክብር ስጥልኝ።
ቤታችሁን እያናወጠ ያለ ጉዳይ እውነት ነው። ና እዚህ ጋር ዛሬ አናወጣቸው ይናወጣል። አሜን። አንዳንድ ጊዜ ምርር ነው የሚልሽ። እውነት ነው። ይሄ ምርር የሚለው ነገር ግን ለሱ አትገልጭም። በስውር ለማድረግ እንኳን የምትፈልጊያቸው ነገሮች አሉ። እውነት ነው። እዚህ ቤት እግዚአብሔር አለ። እርግጠኞች ናችሁ? ጠላቶቻችሁ ዛሬ ተናውጧል። አንተ ላጥ ብለህ ትተኛለህ። እሱ ጣራ ይቆጥራል። አጨብጭበ ለእግዚአብሔር ክብር ስጣት። ምን ይሻለኛል? ይሄን ጉዳይ ወደ ላድርግ አረ እግዚአብሔር አትመጣልኝም ብሎ የተጨነክበት ያ ጉዳይ ዛሬ ተቀይሮልሃል። እኔ ቅድም የእግዚአብሔር ሰው እያገለገለ ያለ መንፈስ ቅዱስ ጌታ ምን እንደሚለኝ ዛሬ ላጥ ብዬ ነው የምተኛው። አሜን። ምክንያቱም እግዚአብሔር እያጋጨልኝ ነው። አሜን። ልጅን ሲፈልግ ያጋጨዋል። ትዳርን ሲፈልግ ይመታዋል። ጤናን ሲፈልግ እየተሽለከለከ የሚመጣውን አታመባላይ ቀኝ ገፋ አድርግና ዛሬ በለኛ የጠላቶቼ አወዳደቃቸው ታላቅ ይሆናል። ለኔ ቤት ግን በለኛ ሰላም ይሆናል። አጨብጭበ ለእግዚአብሔር ክብር ሰጠልኝ። ስለዚህ ኃይለኛ የሆነ ምጥ አለ አንቺ ውስጥ። ትዳር ደህና እንዲሆን ትፈልጊያለሽ። ትዳርሽን ደህንነት የነሳ ጉዳይ ማን ነው ብትይ ግን ወይ እሱ ነው አትይ ወይ እኔ ነው አትይ። ምክንያት የሌለበት ነውጥ እሱ አሁን ለምሳሌ እሱ ጠጪ ቢሆን ጠጥቶ እየመጣ ነብይ ትይኛ ፎር ኤግዛምፕል ለምሳሌ ነው ያልኩት። አሁን እየጠጣ ነው አላልኩም ብያለሁ። ትርጉም የሚሰጥ መንፈስ ወግቻለሁ። አሁን እና አንቺንና ባልሽን እያናወጠ ያለው ጉዳይ ይሄ ነው ምትው ምንም ነገር የለም። ምታወጪው ነገር የለም። ወይ ልጅ ሆኖ ልጅ ነው ጥፋቱ ወይ እሱ እሱ ምክንያት የለም። ግን ኃይለኛ ነውጣ በረከት የለም። ግራ የሚያጋባ ህይወት ውስጥ ነው የምትኖሩት። እግዚአብሔር እንደዚህ ያለኝ ዛሬ ውል የሌለ ነገር ተገለበጠ። አንዳንድ ጊዜ ልብሽ እንደዚህ ይላል የድሮ መርገም እሱ ጋር ስላለ ነው እኔ የምቸገረው ትላለች። እውነት ነው ውሸት? እውነት ነው። እሱ እኮ ድሮ እኮ እያለሽ ድሮን ትቆጥሪያለሽ አንቺ። እግዚአብሔር ድሮን እኮ ከሱ ከሰረዘ እኮ ቆይቷል። አንቺ ምን ሆነሽ ነው ድሮን የምትቆጥሪ? ከኛ እጃችን ኑ ሁለታችሁ። ይሄ በዛሬ ይፈወሳል። መድኃኒት ቤታቸው ይገባል። አማኝ ካለ በደንብ አሜን ይበለኝ። እግዚአብሔር ሁሉን መልካም ያደርገዋል። ተስ ምንም ምክንያት የለሽም። እሺ አሁን ቤትሽ የሚያናወጠው ምንድን ነው ንገሪኝ። ባልሽ ነው አይደለም? እሺ ቤትን ያናወጠው ምንድን ነው? ሚስት ናት ግን ትናወጣለች። ተረመስመስ ያለ እባቡ ይሙት። አንዳንድ ጊዜ ክስ አለ። ክስ ትከሽዋለሽ አይደል? ድሮ የነበረ ነገር አንዳንዴ እንትን ብለሽ ትከሽዋለሽ። ድሮ እኮ ቀረ እኮ ድሮ ከተሰረዘ ጌታ ሆይ በስቲ ጌታ ሆይ ምሕረት አድርግልኝ ነገርን መለወጥ መለዋወጥ የምትችል አንተ ሆነ ሳለ እኔ የድሮ ነው እያልኩ ወደ በረከቴ እንዳልገባ የከለከለኝ የስንፍና ንግግሮቼ ዛሬ ከህይወቴ ላይ ከቤቴ ላይ ከትዳሬ ላይ ከዘመኔ ላይ የተሰበረ ይሆን። ፍታኝ ቤቴን እንደገና ስራው። ዛሬ በፈቃዴ ባሌን ዘመኔን እኔን ላንተ አሳልፌ ሰጠው። ንገስብን። ዘርጉ እጆቻችሁን እስቲ። ይህም ቤት በጣም የሚገርማችሁ ነገር በማገለግለው ያው እግዚአብሔር ምስክሬ አንተ ባትመጣ ባይጸለይ እሷን ይዘህ ባትመጣ ባይጸለይ በቅርብ ጊዜ ይህም ቤት ለመምታት እሷን ወደ ሌላ ቦታ ለመውሰድ የተዘጋጀ የሰይጣን እቅድ ዛሬ ፈረሰ። አሜን። መሸሻና ማምለጫ ቢኖር ኖሮ አትቀመጭም ነበር። እውነት እሸት ቤቴ ባዶ ነው። ጌታ በሚያውቀው ዛሬም ለሊት ሳለቅስ ተብዬ ነው የመጣሁት። ቤቴ ልጆቼን እንኳን ለጎረቤት ነው እንዲያበሉ ሰጥቼ ምድረ በዳ ጠንክሮብን ነው እንጂ በትዳር አይደለም። በጌታ ፊት ሁሌ ማለት ሰው ጌታው የተናገር ከኔ ታለ እያንሱም ስራ የለውም ምንም ስራ የለም። በኪራይ ኮንዶሚኒየም ላይ ተቀምጠን አራት ወር ሆኖብናል። ሴትዮዋ ራሷ አስጨንቃት በዚህ ነው የተናወጥኩት። ልጆቼን እንኳን ለጎረቤት ነው እንዲያበሉ የሰጣቸው። አልማዝ ማናት? እናቴ ናት። መርገም ይሰበር። እሷ እያወራች እያለ እኔ ሌላ ቦታ ነው ማየው። ንግግሯ አያሳዝንም? አልማዝ ማናት? እርግማን ይሰበር። አልማዝ ማናት? እናቴ ናት። እንተዋወቃለን። ስለ አልማዝ ነግረሽኛል። ኧረ ዛሬ ነው እግዚአብሔር መርገም ዛሬ ይመታዋል። እሷ ስለ ልጆቿ ጎረቤት መስጠት ስታወራ እግዚአብሔር ግን ዛሬ ምንጩን ነው የሚመታው።
ዘር መጥፎ ነው አንተ እኔ ጌታ ምስክሬ ነው አሁን ያው በእግዚአብሔር ፊት እንተዋወቃለን ባለቤቷ ንገረኝ ስለሷ ነግረኛል እናቷ ባለፈው ለመጀመሪያ ጊዜ ነው የመጣው እንተዋወቅማ ታራኔ ለመጀመሪያ ጊዜ እኔ ይው ጌታ ኢየሱስ የቀባይ እውነት ጌታ ነኝ ቀብቶኝ እናንተ ፊት አቁሞኝ ከሆነ እናንተ የማታቁት ዘራችሁ ላይ ተጣበቀ የናንተንና የናንተ ልጆች ሊያመሰቃቀል ሊያጎሳቁል የመጣ መርገም ዛሬ ይመጣ እነሱ በተድላ ኖረው አልፈው ልጆቻችንን ለማስጨነቅ የተናገሩት ንግርታቸው ይፍረስ ከአልማዝ አፍ ላይ የወጣ ሟርት የፈረሰ ይሆን እናቴ ናት እኮ ነው ያለች ጎረቤት አይደለም ያለ እናቴ ናት እኔ ግን ማየው የሆነ ነገር አለ እግዚአብሔር ዛሬ ለአንዲና ለመጨረሻ እርግማንን ይመታዋል አለች እናትሽ በህይወት ይቅርታ ጠይቂያት እናትሽን በእውነት ደውይ ከእናትሽ ጋር የት ናት ያለችው ናዝሬት አውሪያት ከሷ ጋር ተነጋገሩ አባቴ ደውልልኛል እሷ ትደውል ያጫጫና እግዚአብሔር ከበሬውን ባጭባጫ ታርጋተ እግዚአብሔር ዛሬ ይመታልሃል አይዞ ወንድሜ ይመታልሃል አይዞ እህቴ ይገለብጥልሻል እናቷ አትደውልም አባቷ ይደውላል ሰማችሁ እናቷ ጋር ነው ያለው እነጥቀዋለሁ ዛሬ እነጥቀዋለሁ እግዚአብሔር ለዚህ ቀብቶኝ አቆሞኝ ከሆነ ንግርቶችን በሙሉ ቀይረዋል መቀየር ይቻላል ጭንገፋን አይሆንም ያለ ያ ነብይ በዚያን ዘመን ያን ጭንገፋ ከዛ ምድር ላይ ከመጣ እኔን እግዚአብሔር በዚህ ዘመን ተረኛ ካደረገኝ ከቤቷ ጭንገፋ ይመታል አልማዝ የቆለፈችውን ኢየሱስ ይፈታዋል እዛ ጋር ነው ምንጩ ያለው ይው ከኢየሱስ ውጭ ደግ የለም እኮ ለዚህ ነው መጽሐፍ ቅዱስ እንደ እናት ለልጅ ማንም ቅርብ የለም እናት ይላል ሲመስል የወለደ ልጇን ትረሳ እኔ ግን አለ ራሱ እግዚአብሔር ነው ያለው አያችሁ እናት እንግዲህ እናት ናት በቃ እንዴት እንደምዘረዝራት አላውቅም ስለዚህ አልማዝ አትደውልልሽም ለምን ማትደውልልሽ እናትሽ አይደለች እኛ ባለፈው ሄደን ከመጣን ከናዝሬት ከመጣን 2 አመት ሊሆነን ነው ግን በዓልን ሄደን እነሱ ጋር አክብረናል ግን አባቴ ነው የሚደውለው እሷ ለምንድን ነው ማትደውለው አላውቅም አልማዝ ነው ረስሞ ለምንድን ነው አልማዝ ማትደውለው እኔ አላውቅም የሆነ ነገር አለ እናት ናት ግን የሆነ ነገር አለ አልማዝ ላይ የሆነ ነገር አለ እሷ ስለ ልጅና ስለ ቤት ኪራይ ነው የምትታወራ እኔ እግዚአብሔር ዛሬ ምን ያደርጋል የቤት ኪራይ ቢሰጣት የሆነ ነገር ምንጩን እግዚአብሔር ይመታዋል አማኝ ካለ በደንብ አሜን ይበለኝ እግዚአብሔር የማገለግለው ምስክር እዩ እናቷ ጋር ትሄድ ፍቀድላት ሂዱ እሺ እንሄዳለን እኮ አሰር የሆነ ነገር አለ እናቷ ጋር የሆነ ነገር አለ እዚህ ጉባኤ ማላወራው ከባድ የሆነ ነገር አለ አላወራም እዚህ ጉባኤ መካከል ምንም ጉባኤውን ስለማያነት እናቷን ጌታ ከተናገረኝ ሲጀመሩ እኔን አይቀበሉኝም እነሱ የሷ ቤተሰቦች እኔን አይቀበሉኝም አይፈልጉኝም እኔ አሁን ይኸው እናትሽ ጋር ሂጂ ልጆችሽንም ይዘሽ ሂጂ ባለቤትሽንም ይዘሽ ሂጂ እሺ እናትሽ ሌላ ሰው መስማት የምትችላቸው የምታከብራቸው ትልቅ ሰው ካለ እነዚያን ትልቅ ሰዎችን እግዚአብሔር እንደተናገረሽ ያሰረችው ነገር አለ እናንተ አሁን ለምን ኢየሱስ አይፈታም ወይ እንዳትለኝ እሺ እንዳትል ሳታውቅ እሷም የተነካካችው ነገር አለ ይሄ ቤተሰብ ይፈታ አሜን ስለዚህ እናትሽ ጋር ሂጂ ልጆችሽንም ይዛችሁ ሂዱ ወርሳ ያልቅ ሰሞኑ እንዴት እንደሚጨከን ዘንድሮ እኔ አላውቅም በእውነት እንዴት እንደሚጨከን አላውቅም ግን እጅግራችሁ ደህና ነው ምንም አልጎደለባችሁ ሙሉ ሰው ናችሁ ታስሮባችኋል ቀኛችሁን ከፍ አድርጉ ምልክት ይሁን አናውጣለሁ ብለሃል አይደል በቃል አንተ ሉዓላዊ አምላክ ነህ አይደል የዚህ ቤተሰብ ታሪክና የዚህ ቤተሰብ አበሳ እንዲራገፍ አሁን አናውጥ አሜን ዛሬ በዚህ ቤተሰብ ህይወትና ኑሮ ላይ ምልክት ይሁን ምልክትን አድርግ ምልክትን አድርግ እኔ አሁን ይሄን ዘይት ማደርግላችሁ እናንተ ሄዳችሁ ያው በሕያው እግዚአብሔር ፊት ቆሚያለሁ ይሄ ጉባኤ ያለ ጌታ አለ አልማዝን ሄዳችሁ አናግራችሁ ጠይቃችሁ እሺ ላትላችሁ እሷ የምትፈራው ሰው ኃይለኛ ናት እሷ የምትፈራው በጣም ኃይለኛ አካሄዶች እዚህ አላወራም እዚህ ጉባኤ መካከል ግን ጨካኞች ነው
እንዴ ክፎች ነን እንዴት ከባዶች ነን እኛ ስለዚህ አልማዝ እንዴ ሄደሽ ብታወራት ምን አርጌ ነው ምናምን ልትል ትችላለች ምን ምናምን ማለት እንደው ልታናግርሽም ብዙ ፈቃድ እሷ መታከብረውና መትፈራው ሰው ካለ ተለቅ ያለ ሰው ይዘሽ ጂና እሷ ከቶቹ አውላ እንትን ነች አትቀር ይሄዳችበት አይደል አሁን ስለ እህቶቹ አይደለም አንቺ እሷ የሚያሸንፍ ሰው የለም እህቶቹ አልብሮ አታናግራቸውም እኛ ማስታርቀና ሌላ ሰው የለም ትልቅ ሰው ምራቋት ያረክ ፈልጋለሁ በቃ ፈልጊ ፕሊስ ፈልጊ ይሄ ወርሳ ያልቅ የታቀደው የታሰረው የተመተተው የተከሄደበት አካሄድ እጅግ በጣም ከባድ ነው እግዚአብሔር ግን ዛሬ ያናውጣል ተደላድላ እንዳትተኛ ዛሬ መናወጥን ጠርቻለሁ አሜን የኔ ልጅ ተርቦ እኔ ግራ ገብቶኝ ልጄን አውጥቼ ለጎረቤት ሰጥቼ እናቴ እኔ ላይ አተ እግዚአብሔር ከዙፋኑ ላይ ይነሳ የቅኖች አምላክ እግዚአብሔር ከዙፋኑ ላይ ይነሳ እጅ እግዚአብሔር ሞገስ ይስጥሽ ይሄ ወርሳ ያልቅዱ እሺ በእግዚአብሔር ፊት ነው ቆምኩት ቁጭ ተብሎ ነው የሚፈታ ነገር አለ አንተ ራሱ እኮ ክችም ስለማታምን ነው ይሄ በማመን ስለማታምን አጭ ጌታ ካለ ስለምትል እውነት እንጂ ያኔ ትደፋ ነበር አንተ ራሱ አጭ ጌታ ይያል ጋጭ ይያልኩ ስንቴ ሙከራ ተደርጎባል በጣም ብዙ ጊዜ ቁሚ አባዬ ኑ አምጪ እጅሽ ቁሙ አጃችሁን እጄ ላይ አርጉ ሁለት አባቴ እኔ ማምን ጌታ አንድም ቀን አሳፍረኝ የማታውቅ ጌታ ብዙ ድንቅና ተአምራትን እንደምትሰራ አውቃለሁ አምናለሁ ዛሬ በዚህ ቤተሰብ መካከል ምልክት ይሁን አሜን ጊዜና እድል ዘመን ስጣቸው አሜን አደባባይ ላይ ቆመው የሚያወሩት የሚናገሩት የማያልቅ በጎነት በቤታቸው ይገለጥ አሜን ከዚህ ቀን ጀምሮ አንድ ብለ ተአምራትን አድርግ ለፈቃድ አሳልፌ ሰጥቻለሁ አልማዝን አናግሯት ጌታ ከናንተ ጋር ይሁን አልማዝን አናግራችሁ ስትመጡ እኔ ጸልይላችሁ አጨብጭቡ ለጌታ ክብር